ትችላለህ ስልህ የእናቱ ልጅ ማለት ነው፣ የአራዳ ልጅ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። ብቅ ብያለሁ በአንዳንድ ነገር፣ ብሩኬም እንዲሁ ብቅ ብሏል። በነገራችን ላይ ሰው ለመርዳት ሰው መሆን በቂ ነው። እየገባችሁ ላይክ ሪፖስት አድርጉለት ቪዲዮን ማለት ነው። በጣም ደስ የሚል ነገር ነው። ቲክታክ ፔጁ ላይ እንትን ያለው እንግዲህ በዓልን በማስመልከት እንደዚህ ትንሽ ከኔ ዝቅ ያሉ ወይም ደግሞ ምንም ነገር ከሌላቸው ልጆች ጋር ልብስ አልብሼ በዓልን ደግሞ ከነሱ ጋር እንዳበላቸው አበላለው አስደስታለሁ ብሎ እንግዲህ ዘፈታ እያደረጋቸው ነው እነዚህን ልጆች ማለት ነው። እና እውነት ለመናገር በጣም ደስ የሚል ነገር ነው። ይመችህ። እውነት ደስ ይላል። በቃ ሲኖራችሁ እንደዚህ አልፋችሁ እናንተ ያለፋችሁበትን ህይወት ሳትረሱ እናንተ በቃ ኑሯችሁ ደግሞ ትንሽ የሌላቸው የሚቸገሩትን ደግሞ መርዳት ፈጣሪም የሚወደው ነገር ነውና በጣም ደስ ይላል። ከዚህ በላይ ጨምሮ ጨማምሮ ይስጥልህ ቡራዬ። ከዚህ በላይም ደግሞ ብዙ ልጆችን የምታስደስት ያደርግህ። እዛ ኮሜንት ላይ እንዳለ ደግሞ ቅመሟ ቅመሟ ሀይሚን አፈቀችን፣ ሀይሚን አፈቀችን፣ ሀይሚን አፈቀችን። ወይኔ የሰው ፍቅር፣ ወይኔ የሰው ፍቅር እንዴት አባቱ ነው የሰው ፍቅር የሰጣት ለሀይሚ ግን ቤተሰቦቼ። ለማንኛውም አይዟችሁ፣ ፈታ በሉ። ትመጣለች ዛሬ በዓልን በማስመልከት ከብሩኬ ጋር ምን የመሰለ አበሻ ቀሚስ አንድ አይነት ዲዛይን ለብሰው ልንገራችሁ። ያውም ዲዛይነሯ ማን እንደሆነች ልንገራችሁ፣ ጽጌ ሮያል ማለት ነው። ፏ ብትን ብለው ካልመጡ ወይ በዓልን ማለት ነው። እንደውም በዓልን ሰሞኑን በተከታታይ በብሩኬ ቤት ነው የለቀቁት አይደለ? አሁን በሀይሚ ቤት በተከታታይ ይለቃሉ ማለት ነው። እና አይዟችሁ። በእርግጥ ቅመሟ አንድ ቀን ሁለት ቀን ስትጠባ ንፍቅ ነው የምትለን። ትናንት ደግሞ በሰው ቤትም ቤትም አልተጋበዘችም እና ስጠፋብን ይጨንቀናል። በብሩኬ ቤት ቡታጅራ አልሄድም በዩ ምክንያት ውጤቱን ፈራለሁ ብለው እንደሰሩት ከሰሩ በኋላ አልመጣችም እና ብዙዎቻችን ናፍቃናለች እውነት ለመናገር እና ሰርፕራይዝ ሊያረጉን ነው ቤተሰቦች። የመኑ በአንድ አይነት ሀበሻ ቀሚስ ፏ ብትን ብለው እንደሚመጡ ማለት ነው። እንጠብቃቸዋለን። ነገ እኮ በዓል ነው። በዚህ አጋጣሚ ግን የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ ላለሁኝ መልካም የትንሣኤ በዓል ብያለሁኝ። እወዳችኋለሁ። ቡራዬ ያራዳ ልጅ ይመችህ፣ ይመችህ። ሳቃቸው ደስታቸው ደስ አይልም? ሰው ሲደሰት የምትደሰቱ ከሆነ ላይክ ሪፖስት እያደረጋችሁ ሼር አድርጉለት። እንደዚህ ደግሞ አንድ ሰው በቃ ቪዲዮ ለሰው ተደራሽነት ካለው አንድ ሰውም ደግሞ ሞር ተነሳሽነት ሲጀመር አንድ ሰው ሲያይ እኔስ እንደ ብሩኬ ባረግስ ብሎ ተነሳሽነት ወይም ደግሞ እንትን የሚል ሊኖር ይችላል፣ አይታወቅም ማለት ነው። እና ወዳችኋለሁ። መልካም ቀን ቤተሰቦች። ባይ ባይ።